ምን አስተዋጽኦ አበረከተ ተጫዋቹና ያ ቡድን በምን ደረጃ ስኬታማ ሆነ? ለምሳሌ ይሄ ተጫዋች እገዛ አድርጎ ያ ክለብ ዋንጫ ወሰደ ወይ? ወይም የሚመረጠው ተጫዋች እገዛ አድርጎ ቡድኑን ለአውሮፓ ጨዋታዎች አሳለፈ ወይ? ወይም ክለቡ እንዳይወርድ አደረገ ወይ? የሚሉ መመዘኛዎች በቡድኑ ስኬታማነት ያደረገው አስተዋጽኦ እንደ ክራይቴሪያ እንደ መስፈርት ይቀመጣል። ሁለተኛው መምረጫ መስፈርት በትልቅ ጨዋታዎች ላይ የዚህ ተጫዋች ሚና ምን ያክል ነው? ቢግ ማች ወይም ቢግ ጌም የምንለው ላይ ያለው ኢንፍሉዌንስ ምን ያክል ነው? ይሄ በጣም ወሳኝ ነው። ሌላኛው ማለት ነው። ሶስተኛው ኢንዲቪጁዋል ፐርፎርማንስ በቁጥራዊ አሃዝ ሲለካ ምን ያህል ጎል አስቆጠረ? ምን ያህል አሲስት አደረገ? ምን ያህል ሴቮችን ወይም ኳሶችን አዳነ? ምን ያህል የጎል ዕድሎችን ፈጠረ? ምን ያህል ታክል ወይም ምን ያህል ስኬታማ ሸርተቴዎችን አከናወነ? ምን ያህል ኳሶችን አቋረጠ? በቁጥር የሚለኩ ናቸው እነዚህ እና በውድድር ዓመቱ ወጥነቱ እስከምን ድረስ ነው? በምን ያህል ጨዋታ ተጫውቷል? የሚሉ ነጥቦች በቁጥር ተደግፈው ይቀርባሉ። አራተኛው ፐብሊክ ቮት ነው፣ የህዝብ ድምፅ። ማንም ሰው ኦንላይን ላይ ይገባና የውድድር ዓመቱ የኔ ምርጥ ተጫዋች ብሩኖ ነው ወይ ዴክላን ራይስ ነው ወይም ራያ ነው ወይ ጋብርኤል ነው ወይ አይጎር ቲያጎ ነው ወይም ሞርጋን ጊብስ ዋይት ነው ወይም ሴሜኒዮ ነው ወይም ሃላንድ ነው ብሎ ይመርጣል ማለት ነው። አምስተኛው ደግሞ የኤክስፐርት ፓናል ቮት፣ ባለሙያዎች ደግሞ ድምፅ ይሰጣሉ። ለምሳሌ የእግር ኳስ ባለሙያዎች፣ ተንታኞች፣ ታዋቂ ሰዎች እግር ኳስ ላይ ቀድሞ የተጫወቱ ናቸው፣ ኤክስፐርት የእግር ኳስ ዕውቀት ያላቸው። ጋዜጠኞች፣ የስፖርት ጋዜጠኞች የቀድሞ ታዋቂ ተጫዋቾች ኤክስፐርትም ላይሆኑ ይችላሉ፣ ግን ቀድሞ ስለተጫወቱ ድምፅ ይሰጣሉ። እና የሚዲያ አስተላላፊዎች እነዚህ የሚሰጡት ድምፅ ማለት ነው። ስለዚህ አምስቱ ዋና ዋና መምረጫ መስፈርቶች ለቡድኑ ያበረከተው ነገር ቡድኑ ምን አመጣ የሚለው ይመዘናል። ከወራጅ ቀጠና ወጥቷል፣ ያ ቡድን ዋንጫ ወስዷል ወይስ ደግሞ ለአውሮፓ መድረክ አልፏል የሚለውን ነገር፣ በትልቅ ጨዋታ ላይ ያለው ተጽዕኖ ሁለተኛ ደረጃ፣ ሶስተኛ የግል ቁጥራዊ አሃዙ ምን ያሳያል? ምን ያህል ጎል አስቆጠረ? ምን ያህል አሲስት አደረገ? ምን ያህል ቻንስ ክሬት አደረገ? ምን ያህል ክሊንሺት አስመዘገበ? ምን ያህል ሴቭ አለው የሚሉት። አራተኛ የደጋፊ ቮት ወይም ድምፅ ኦንላይን ገብቶ ማንኛውም ሰው የሚመርጠው። አምስተኛ የፓናል የኤክስፐርት ፓናል ቮት ወይም የባለሙያዎች ውስጥ የቀድሞ ተጫዋቾች ይኖራሉ፣ ተንታኞች ይኖራሉ፣ ጋዜጠኞች አሉ፣ ብሮድካስተሮች አሉ። እነዚህ የሚሰጡት ድምፅ ይሄ ሁሉ ተደምሮ ነው እንጂ እኛ ስለፈለግን እከሌ መሆን አለበት እንደምንለው። አሁን እዚህ ጋር 10 ሰው መርጠን ፐብሊክ ቮት ብናደርግ 10ሩም ሰው እርግጠኛ ነኝ አንድ ተጫዋች አይመርጥም። 20 ሰው ስናደርግ ደግሞ ዝብርቅርቁ ይበዛል የበለጠ ማለት ነው። 50 ሰው ቁጥሩ እየጨመረ ሲሄድ ደግሞ ድብልቅልቅ ነው የሚለው ማለት። 100 ሰው ሲሆን እንደዛ አስቡት። በሺና በሚሊዮን የሚቆጠር ሰው ነው ቮት የሚያደርገው በመላው ዓለም የእንግሊዝ ፕሪሚየር ሊግ የሚከታተል ሰው ነው ቮት የሚያደርግ። ልብ በሉ ምን ያህል የድምፅ ድብልቅልቅ ምን ያህል ፐርሰንቴጅ ሊመጣ እንደሚችል ማለት ነው። ይህን ካነሳን ቀጣይ የምንመለከታቸው ነገሮች አድማጮቻችን ወይም ማየት ያለብን ነገሮች ደግሞ እጩዎቹን በተመለከተ፣ ከዛ በፊት ግን የፕሪሚየር ሊጉ እጩዎች እና አሸናፊዎች በቅርብ ዓመታት ምንን ያሳያል የሚለውን እንመልከት። አድማጮች በባለፉት 5 ተከታታይ ዓመታት እያንዳንዱ ፕሌየር ኦፍ ዘ ሲዝን የተመረጠው ዋንጫ ከወሰደ ቡድን ነው። በባለፉት 2024-25 ባለፈው ዓመት ሙሐመድ ሳላ ዋንጫ የወሰደው ሊቨርፑል፣ 2023-24 ዋንጫ የወሰደው ማንቸስተር ሲቲ ፕሪሚየር ሊግ ኦፍ ዘ ሲዝን ፊል ፎደን፣ 2022-23 ኤርሊንግ ብራውት ሃላንድ ማንቸስተር ሲቲ፣ 2021-22 ኬቨን ደብሩነ ማንቸስተር ሲቲ፣ 2020-21 ሩበን ዲያዝ
በቅርብ ዓመታቶች ዋንጫ ከወሰደ ቡድን ነው ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን የሚመረጠው። ያ ማለት ግን ዋንጫ ካልወሰደ ቡድን የዓመቱ ምርጥ ተጫዋች አልተመረጠም ማለት አይደለም። ተመርጦ ያውቃል በታሪክ ግን ኮንትሮቨርሺያል ናቸው፣ አወዛጋቢ ናቸው። ለምሳሌ 2012-13 በጣም አከራካሪ ከነበረው ጉዳይ መካከል ጋሬዝ ቤል ቶተናም 5ኛ ወጥቶ ፕሌየር ኦፍ ዘ ሲዝን የተባለበት ዓመት ነበር። ዌልሳዊ አማካኝ ቶተናም ዋንጫ አልወሰደም። በዛ ሰዓት ደግሞ ሮቢን ቫን ፐርሲ በጣም ምርጥ አቋም ላይ የነበረበት ዓመት ነበር። በምን መስፈርት ነው ዋንጫ የወሰደ ቡድን እያለ እንዴት ጋሬዝ ቤል ይመረጣል በሚል ክርክር ተነሳ። ከባድ ኮንትሮቨርሲ። 2013-14ም ሉዊስ ሱዋሬዝ ተመረጠ። ያኔ ሊቨርፑል ዋንጫ አልወሰደም በተከታታይ ዓመታት። ልብ በሉ አድማጮች፣ 2013-14 ሉዊስ ሱዋሬዝ አሁንም ሲመረጥ ከባድ አከራካሪ ፕሌየር ኦፍ ዘ ሲዝን ምርጫ ላይ ተከሰተ። በጣም አከራካሪ የሆነ በምን መስፈርት ነው የሚል ሐሳቦች ተነሱ ማለት ነው። እና እንደውም ከዚህ በኋላ አከራካሪነቱን ለማጥፋት የተሻለ የሚሆነው ዋንጫ የወሰዱ ቅድሚያ መስጠት የሚቻልበትን እድል እንፍጠር የሚሉ ሐሳቦች ቀርበው ተከታታይ ዓመታት ኤዲን ሃዛርድ ቼልሲ ስለወሰደ 2014-15፣ ጂሚ ቫርዲ ሌስተር ሲቲ ዋንጫ ስለወሰደ፣ እንጎሎ ኮንቴ ቼልሲ ስለወሰደ ከ2014-15 ጀምሮ እስከ 2017 ሶስቱን ተከታታይ ዓመታት ዋንጫ ከወሰደ ቡድን ተመረጠ ማለት ነው። 2017-18 እንደገና መጡና መሐመድ ሳላህን ኮከብ አሉት። ሊቨርፑል ዋንጫ አልወሰደም። እንደገና ሌላ ኮንትሮቨርሲ ተነሳ፣ ውዝግብ። ዋንጫ ከወሰደ ቡድን የበለጠ ትኩረት እንሰጣለን የሚል ነገር ተነሳ። ለምን ተብሎ ጥያቄ ቀረበ። አከራካሪ ነበር በዛን ወቅት። ምን የሚል ሐሳብ መጣ? ሊቨርፑል እኮ ፋይናሊስት ነው ሻምፒዮንስ ሊግ፣ ከሪያል ማድሪድ ጋር ፋይናሊስት የነበረ ቡድን ነው። ቢያንስ ይሄ ተጫዋች በሪያል ማድሪድ ዋንጫውን ቢነጠቅም ሊቨርፑልን ለሻምፒዮንስ ሊግ ፋይናሊስት አድርሶታል የሚል ተነሳ። እንዴ እየተባለ ያለው እኮ ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን እንጂ የሻምፒዮንስ ሊግ ስኬታማ የሆነ እሱማ ራሱን የቻለ የሻምፒዮንስ ሊጉ ምርጥ ተጫዋች ምርጫ አለ የሚል ክርክር ተነሳ ማለት ነው። ከዚህ ዓመት ጀምሮ ከ2017-18 ጀምሮ በተከታታይ ዓመታት በአብዛኛው ማለት ነው በተከታታይ ዓመታት የዋንጫ ከወሰደ ቡድን ይመረጣል ማለት ነው። የቅርብ ዓመታቶችን ማየት ለዚህ ምስክር ነው። ቅድም የጠቀስኳቸው ተጫዋቾች ክለቦቻቸው ዋንጫ ለምሳሌ ማንቸስተር ሲቲ ተከታታይ ዓመት ዋንጫ በወሰደበት ዓመት እንዳለ አሳክቷል ማለት ነው። ከሱ ነው የተመረጡት። ስለዚህ ፕሌየር ኦፍ ዘ ሲዝን የተመረጠባቸው ጊዜያቶች አሉ። ቲየሪ ኦንሪ ከዚህ ቀደም በተመሳሳይ 2005-2006 ላይ ከባርሴሎና ጋር ለፍጻሜ የቀረቡበት ሻምፒዮንስ ሊግ የእሱ የውድድር ዓመት ቲየሪ ኦንሪ ነው የተመረጠው። ያኔ ፕሪሚየር ሊግ ዋንጫ አልወሰደም አርሰናል። ግን እነዚህ ማይነር ኬዞች ናቸው፣ አለ ይከሰታል፣ ግን ጥቂቶች ናቸው። ይህንን ግን እንደ ቤንች ማርክ አንወስዶም። እነዚህን ካነሳናቸው የቆዩ ታሪኮች ናቸው። ኢቭን ለመጨረሻ ጊዜ 2017-18 መሐመድ ሳላህ ላይ ነው ያየነው ይህንን ማለት ነው። ከዛ ቀጥሎ የነበሩ ሂደቶችን አብዛኞቹን ነው እያልን ያለ ነው። አሁንም አብዛኞቹን የቅርብ ዓመታቶችን ታሪክ ስንመለከት ግን ዋንጫ ከወሰደ ቡድን ነው የሚመረጠው። ይህንን ተመለከትን። ቀጣይ እያንዳንዱን ተጫዋች እናነሳቸዋለን፣ ግን ሃይላይቶችን ዋና ዋና የሚባል ፖይንቶቹን ማንሳት ተገቢ ነው ብዬ አስባለሁ። ዝርዝር ከገባን በቀጣይ ፕሮግራሞቻችን ላይ በዝርዝር እንገባባቸዋለን። ዛሬ ግን እንደ ሃይላይት መረጃውን ልስጣችሁ። 8ቱን እጩዎች በተመለከተ ትልቅ የሰሩት ሥራ ምንድን ነው የሚለውን ነገር ማንሳት ተገቢ ነው። አድማጮቻችን ቅድም እንዳልኳችሁ ቅዳሜ ነው ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን የሚመረጠው። እሁድ ፕሪሚየር ሊጉ ያልቃል፣ ቅዳሜ ይታወቃል ማን እንደሆነ ማለት ነው። ከዚህ አንጻር ስንነሳ ብሩኖ ፈርናንዴዝ ከ8ቱ እጩዎች መካከል አንዱ ነው። ከ2020-21 በኋላ እዚህ እጩ ሲገባ ለመጀመሪያ ጊዜ ነው። ብሩኖ ፈርናንዴዝ ትልቁ እጩ እንዲሆን ያደረገው በውድድር ዓመቱ ከፍተኛውን አሲስት በማድረግ የቲየሪ ዳንኤል ኦነሪ እና የኬቨን ደብሩነን ሪከርድ ትናንት መጋራቱ
ዋነኛው እጩ ያደረገው ክስተት ነው። 20 ሪከርድ ተጋርቷል። ከብራይተን ጋር ይሰብረዋል። 21 ደርሶ ብቻውን ኪንግ ኦፍ አሲስት ይሆናል። የሚጠበቅ ይሆናል። ግን አሁን የሚገመገመው በ20 አሲስት በማድረግና ክብረ ወሰን በመጋራት ነው። ቴሪ ኦንሪ 2002-2003 ነው። ኬቨን ደብሩነ ደግሞ 2019-2020 ላይ ነው 20 አሲስት ማድረግ የቻሉት ማለት ነው። ሌላኛው ከ11 አሲስት 10ሩ ከቆመ ኳስ ነው። ሴት ፒስ ናቸው። የሴት ፒስ አሲስቶች ይበዛል። ብሩኖ ፈርናንዴዝ። ስቴቨን ጄራርድ በ2013-14 ካስመዘገበው የቆመ ኳስ ስቴቨን ጄራርድ ነው በክብረ ወሰን ደረጃ የሚቀመጠው። ብሩኖ ፈርናንዴዝ ተጋርቶታል። በሴት ፒስ አብዛኛውን በሴት ፒስ አሲስት በማድረግ ከቆመ ኳስ ለምሳሌ ቆመ ኳስ ይሻማል ወይ በቴስታ ተገጭቶ ይቆጠራል ወይ ከማዕዘን ምት ይሻገራል ይቆጠራል። እንደዚህ አይነት አሲስቶች በማድረግ የስቴቨን ጄራርድን ክብረ ወሰን ተጋርቷል። ሌላው ብሩኖ ፈርናንዴዝ 124 ቻንሶችን በመፍጠር በጎል ሂደት ውስጥ ከኬቨን ደብሩነ 2019-2020 ካደረገው በኋላ የመጀመሪያው ተጫዋች አድርጓል። ኬቨን ደብሩነ በዛን ዓመት 136 ቻንሶችን ክሬት አድርጓል፣ ፈጥሯል። ስለዚህ በዘንድሮ የውድድር ዓመት የብሩኖ ፈርናንዴዝን ያክል የጎል ዕድል የፈጠረ አንድም ተጫዋች የለም። 124 ቻንስ ክሬት አድርጓል። ኬቨን ደብሩነ ትልቁ 136 ነው በ2019-2020 ላይ ማለት ነው። ይሄ ተጫዋች እንግዲህ የማንቸስተር ዩናይትድ ተጫዋች ለመጨረሻ ጊዜ ፕሌየር ኦፍ ዘ ሲዝን የተባለው 2010-2011 ኔማንያ ቪዲች ነው እና በ8 የተለያዩ ዓመታቶች 6 የማንቸስተር ዩናይትድ ተጫዋቾች ከዚህ ቀደም አሸንፈዋል። ክርስቲያኖ ሮናልዶ ባክ ቱ ባክ 2006-2007 እና 2007-2008 አሳክቷል። ስለዚህ በ8 ዓመታት ውስጥ 6 የተለያዩ የማንቸስተር ዩናይትዶች አሳክቷል። ለመጨረሻ ጊዜ ግን ፕሌየር ኦፍ ዘ ሲዝን የተባለው የዩናይትድ ተጫዋች ኔማንያ ቪዲች ነው 2010-2011 ነው። ሞርጋን ጊብስ ዋይት በ35 ጨዋታ 13 ጎል አስቆጥሯል። የኖቲንግሃም ፎረስት ተጫዋች ነው። ይህ ተጫዋች ፔናልቲ ያልሆነ ጎል በዘንድሮ የውድድር ዓመት በማሳካት ስኬታማ ተጫዋቹ መካከል አንዱ ነው። ነን ፔናልቲ ጎል በማስቆጠር ማለት ነው እና በኦፕን ፕሌይ የግብ ዕድልን በመፍጠር 8 ተጫዋች ነው። ከነዚህ 8 ተጫዋቾች መካከል አንዱ ሞርጋን ጊብስ ዋይት ሆኗል። በውድድር ዓመቱ በ16 ኦፕን ፕሌይ ጎሎች ላይ ኢንቮልቭ አድርጓል። ኖቲንግሃም ፎረስት የትናንቱን ስንጨምረው በ17 ያደርገዋል። ትናንትም ጎል ራሱ ስላስቆጠረ ጎል ኢንቮልቭመንት ማለት ጎል ሲደመር አሲስት ማለት ነው። ኤርሊንግ ብራውት ሃላንድ ለሶስተኛ ጊዜ የወርቅ ጫማ ተሸላሚ ለመሆን እየተንደረደረ የሚገኘው 2023-24 36 ጎል አስቆጠረ። 2022-23 36 2023-2024 27 ጎል ዘንድሮ ደግሞ 26 ጎል አስቆጠረ። መሃል ላይ 2025 ብቻ ነው ያመለጠው ማለት ነው እና 2 ጊዜ ከዚህ በፊት ጎልደን ቡት የወርቅ ጫማ የፕሪሚየር ሊጉ ተሸላሚ ነበር ሃላንድ። ዘንድሮ ካሸነፈ ለሶስተኛ ጊዜ ይሆናል። ከዚህ በፊት የወርቅ ጫማ 3 እና ከ3 በላይ ያሸነፉ 4 ተጫዋቾች ናቸው። ቴሪ ኦንሪ 4 ጊዜ፣ ሙሐመድ ሳላ 4 ጊዜ፣ አለን ሽረር 3 ጊዜ፣ ሃሪ ኬን 3 ጊዜ። ስለዚህ ለሶስተኛ ጊዜ የወርቅ ጫማ ዘንድሮ ተሸላሚ ይሆናል ማለት ነው። ሃላንድ 26 ጎል አስቆጥሯል። ከዚህ በፊት 2022-23 36 ጎል፣ 2023-24 27 ጎል አስቆጥሯል። ዘንድሮ 26 ጎል። ዝርዝሩን ሌላ ጊዜ እንመጣበታለን። ጋብሪኤል ማጋሌስ አርሰናል በዘንድሮ የውድድር ዓመት በ36 ጨዋታዎች 26 ጎል ላይ የተቆጠረበት በ686 የእንግሊዝ ፕሪሚየር ሊግ ታሪክ ዓመታቶች ውስጥ ከ30 ጎል በታች የተቆጠረባቸው 31 ክለቦች ናቸው። አንዱ አርሰናል ነው። ከ30 በታች ጎል ነው በዘንድሮ የውድድር ዓመት የተቆጠረበት የዛሬውንና የእሁዱን ሳንጨምር ማለት ነው። ከ30 ጎል በታች
ጋብርኤል ማጋሌስ ባለበት ደግሞ 19 ጎል ብቻ ነው የተቆጠረው። በአንጻሩ 68 ጎል አስቆጥሯል አርሰናል። ጋብርኤል ማጋሌስ በዘንድሮ የውድድር ዓመት 16 ክሊን ሺት ይዞ ወጥቷል። ዊሊያም ሳሊባ 14 ክሊን ሺት ይዞ ወጥቷል። በአጠቃላይ ሁለቱ ተጫዋቾች ሁለቱ ዲፌንደሮች ከመላው አውሮፓ በከፍተኛ ቁጥር ብዙ ክሊን ሺት ይዘው የወጡ ዲፌንደሮች ናቸው። 16 ጋብርኤል ማጋሌስ፣ 14 ዊሊያም ሳሊባ፣ 14 ማርክ ገሂ፣ ከዛ 11 ታርኮስኪና ሩበን ዲያስ። ይሄ ነው ቁጥሩ የሚያሳየው። ከፍተኛውን በዲፌንደሮች እሱ በተሰለፈበት ጎል ሳይቆጠር ይዞ የወጣው ጋብርኤል ማጋሌስን የሚስተካከለው የለም። ከዛ ባለፈ ጋብርኤል ማጋሌስን ልዩ የሚያደርገው ከ200 ኳሶች በላይ ዱዋል ወን በማድረግ ተወዳዳሪ ያልተገኘለት ዲፌንደር ነው። ከዚህ በፊት ፕሌየር ኦፍ ዘ ሲዝን ብራዚላዊ ያሸነፈው አንድ ጊዜ ብቻ ነው። ጁኒኒዮ በ1996-97 ጁኒኒዮ ብቻ ነው ብራዚላዊ ሆኖ ፕሌየር ኦፍ ዘ ሲዝን። አንድ ብራዚላዊ ነው። ጋብርኤል ይሳካለት ይሆን ዘንድሮ? ሌላው በነገራችን ላይ ቅድም ስለ ሞርጋን ጊብስ ዋይት ሳነሳ አንድ ያልጠቀስኩት ነገር ከወገብ በታች ነው የወራጅነት ስጋት ኖሮበት ግን አሁን ከስጋቱ ነፃ ሆኗል። ኖቲንግሃም ፎረስት ያለበትን ደረጃ ታውቃላችሁ። ከተመረጠ ከወገብ በታች ነው ሁለተኛው ተጫዋች አድርጓል። ከዚህ በፊት ጁኒኒዮ አሁን ያልኩት ተጫዋች በፕሪሚየር ሊጉ ሚድልስብራ በወረደበት ዓመት ፕሌየር ኦፍ ዘ ሲዝን ተባለ። በ1996-97 የቆዩ ታሪኮችን እያነሳን ያለን ነው። በተከላካይ ደረጃ ኔማንያ ቪዲች ነው ሁለት ጊዜ ፕሌየር ኦፍ ዘ ሲዝን የተባለው 2009 እና 2011። ቪሴን ኮምፓኒ፣ ቨርጂል ቫን ዳይክ እና ሩበን ዲያዝ አንዳንድ ጊዜ አሸንፈዋል። ጋብርኤል ማጋሌስ ይሳካለት ይሆን? ራያ የፕሪሚየር ሊጉ የወርቅ ጓንት፣ የሻምፒዮንስ ሊጉ የወርቅ ጓንት፣ በተለይ የፕሪሚየር ሊጉን የወርቅ ጓንት ለ3 ተከታታይ ዓመታት በማሸነፍ ከማቲያስ ሴልስ ጋር እኩል ሆኗል፣ ተስተካክሏል። ማቲያስ ሴልስ ነው የኖቲንግሃም ፎረስቱ ግብ ጠባቂ 2024-25 እኩል ላይ የተጋሩት ማለት ነው። ስለዚህ ለ3 ተከታታይ ዓመታት ራያ የፕሪሚየር ሊግ ጎልደን ግላቭ አዋርድ አሸናፊ ነው። ዘንድሮ 18 ክሊን ሺት ይዟል። የዛሬውን ክሊን ሺት ይዞ የወጣ ጎል ካልተቆጠረበት በአርሰናል ታሪክ ክብረ ወሰኑን ዴቪድ ሲመንን ይጋራል። 19 ክሊን ሺት ነው ያለው ዴቪድ ሲመን። እንደገና ከፓላስ ጋር ሜይ 24 እሁድ እሱንም ክሊን ሺት ይዞ ከወጣ ብቸኛው የአርሰናል ግብ ጠባቂ ይሆናል። ሪከርድ 20 ክሊን ሺት በማስመዝገብ አሁን ላይ ያለው 18 ነው። ስለዚህ ዛሬ ክሊን ሺት ይዞ ከወጣ ዴቪድ ሲመንን በ19 ይጋራል። አንድ ከደገመ በፓላሱ ክሊን ሺት ይዞ ከወጣ ምንም ሳይቆጠርበት ከወጣ ብቸኛው ሪከርዱን ይይዛል ማለት ነው። በእንግሊዝ ፕሪሚየር ሊግ የአርሰናል ቡድን ውስጥ እያንዳንዱን እስካሁን የተደረጉትን 36ቱንም ጨዋታ ያለማቋረጥ የተሰለፈው ብቸኛ ተጫዋች ዴቪድ ራያ ነው። ዴቪድ ራያ ነው። ዴክላን ራይስ፣ ሁለት ነገሮችን ላንሳ ዴክላን ራይስ ላይ። አንደኛው ዴክላን ራይስ ከአማካኝ ተጫዋቾች ከፍተኛው ቻንስ ክሬት በማድረግ ምንም እንኳን ብሩኖ ፈርናንዴዝ ቢቀድመውም ዴክላን ራይስም 63 ቻንሶችን ክሬት አድርጓል። ለጓደኞቹ የጎል ዕድሎችን ፈጥሯል። 3009 ደቂቃ ተጫውቷል። ከራያ ባንድ ነው የሚያንሰው። ራያ 36ቱንም ሲጫወት ፕሪሚየር ሊጉን፣ ዴክላን ራይስ ደግሞ አንድ ዝቅ ብሎ 35ቱን ፕሪሚየር ሊግ ጨዋታ ተጫውቷል። እና የሚካኤል አርቴታ ተጫዋች ዴክላን ራይስ ዘንድሮ ካሸነፈ ከ2016-17 በኋላ ሁለተኛው እንግሊዛዊ ተጫዋች ይሆናል። ከ2016-17 በኋላ ብቸኛው እንግሊዛዊ ፕሌየር ኦፍ ዘ ሲዝን የተባለው ፊል ፎደን ነው 2023-24 ዓ.ም ማለት ነው። ዘንድሮ ከደገመ ዴክላን ራይስ ከተሳካለት ሁለተኛው እንግሊዛዊ ይሆናል ማለት ነው። ሴሜኒዮ ከበርማውዝ የመጣ ነው። ከዚህ በፊት ከአንድ ክለብ ወደ አንድ ክለብ በአንድ ዓመት ተዘዋውሮ ፕሌየር ኦፍ ዘ ሲዝን የተባለው ድዋይት ዮርክ ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ነው። እሱ ብቻ ነው ድዋይት ዮርክ ብቻ ማለት ነው። እና ሴሜኒዮን እጩ ያስደረገው ደግሞ 7 ጊዜ ድሪብል አድርጎ ረዥም ሜትሮችን ድሪብል አድርጎ በማስቆጠር ነው።
52.4 ሜትር ጋናዊው ከሊቨርፑል ጋር በርማውዝ ጋር በነበረው ጨዋታ 52.4 ሜትር ድሪብል አድርጎ ይዞ ሄዶ ጎል አስቆጥሯል እና ከረጅም ቦታ ተንደርድሮ ገፍቶ ይዞ ሄዶ በማስቆጠር 7 ጊዜ በማሳካት ብቸኛው ተጫዋች በመሆኑ ነው በዚህ እጩ ውስጥ እንዲገባ ያደረገው ማለት ነው። አይጎር ቲያጎ የብሬንፎርድ ተጫዋች ነው። እጩ የሆነበት ዋነኛው ምክንያት የመጨረሻው ተጫዋች ነው ከ8 እጩዎች አሁንም ማነሳው አይጎር ቲያጎ ሁለተኛው ቶፕ ጎል ስኮረር ነው ከሃላንድ ቀጥሮ። ሃላንድ 26 22 አይጎር ቲያጎ ነው ማስቆጠር የቻለው ማለት ነው እና ይሄኛውም ሌላው ብራዚላዊ ነው። እንግዲህ ቅድም ካልነው ከጁኒዮ ቀጥሎ ጋብሪኤል ማጋሬስን ስናነሳው ነበር። ከተሳካለት አይጎር ቲያጎም ወይ ሁለተኛው ብራዚላዊ ሊሆን ይችላል እና አይጎር ቲያጎ በብሬንፎርድ ታሪክ ከፍተኛ ጎል በማስቆጠር እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ ከፍተኛውን ጎል በማስቆጠር ብራዚላዊ የመጀመሪያው ብራዚላዊ ሆኗል ማለት 22 ጎል በማስቆጠር እንመጣበታለን በዝርዝር። እነዚህ እንደ ሃይላይት ያነሷቸው ናቸው። ፕሌየር ኦፍ ዘ ሲዝን ምርጫው ምን ይመስላል? እነዚህን ነጥቦች አገናኝታችሁ ማን የተሻለ እድል አለው ቅድም ካልኳቸው ክራይቴሪያዎች ጋር። ስለዚህ ከዚህ አንጻር ነው ፕሌየር ኦፍ ዘ ሲዝንን እኛ ያኔ ሃይላይት ነው ያነሳናቸው፣ በዝርዝር አልገባንበትም። አሁንም ገና በዝርዝር ጉዳዮቹን እንዳስሳለን። ከዚህ አንጻር የራሳችሁን ግምት መውሰድ ነው ማን ፕሌየር ኦፍ ዘ ሲዝን ይሆናል ካነሷቸው ነጥቦች አንጻር በመነሳት ማለት ነው። ሶፊ ወደ አንተ የቼልሲን ጉዳይ እናንሳ። አዎ ወደ ዣቢ አሎንሶና በተወሰነ መንገድ ደግሞ የቀሩ የአርሰናልና የበርንሌይ ጨዋታ ከጉዳት ጋር በተያያዘ ቅድም አፕዴት አላደረግናቸውም፣ እሱን እንጨምርላችኋለን አድማጮቻችን። ቼልሲ ዣቢ አሎንሶን ሹሟል። እንግዲህ ዣቢ አሎንሶን በሊቨርፑል ነበር የጠበቁት ሆነን ለመናገር እኔ ግርሜ በሊቨርፑል ቤት ውስጥ ይሾማል ብዬ ነበረ። አርነ ስሎት ከዘንድሮው ውድድር ዓመት የሚሻገር አቅም ወይም የሚሻገር እድል ይፈጥሩላቸዋል የሚል ግምት አልነበረኝም። ካሳዩት ውጤት አንጻር፣ ካሳዩት ደካማነት አንጻር፣ ከወጣው ገንዘብ አንጻር። ስለዚህ ከነዚህ ነገሮች አንጻር ስመለከተው አርነ ስሎት በሊቨርፑል ቤት በቃቸው የሚባሉ መስሎ የነበረ ግን አሁን አርነ ስሎት 100% በሊቨርፑል ቤት በቀጣይ ዓመት እንደሚያሰለጥኑ የዣቢ አሎንሶ የሹመት ዜና ወይም የዣቢ አሎንሶ የቼልሲ አሰልጣኝ ሆኖ መሾም ግልጽ መልእክት ነው። ሊቨርፑል ምንም ጥያቄ የለውም አርነ ስሎትን ካሰናበተ በቋሚነት በቁጥር አንድነት የሚፈልገው ዣቢ አሎንሶን ነው። ምክንያቱም በባየር ሌቨርኩሰን ዋንጫ አመጥቷል። የሊቨርፑል የልብ ልጅ ነው። ሊቨርፑል ቤት ውስጥ ረጅም ዓመት ተጫውቷል። እሱም በተደጋጋሚ ይናገራል። ማሰልጠን የምፈልጋቸው ሁለት ክለቦች ማድሪድና ሊቨርፑልን ነው ብሏል። በማድሪድ አልተሳካለትም። ስለዚህ ወደ ሊቨርፑል ይመጣል የሚለው ግምት በጣም በርክቶ ነበረ። ትልቅ ግምት ተሰጥቶት ነበረ። አውቶማቲካሊ ምን አረጋገጥን? የዣቢ አሎንሶ የቼልሲ አሰልጣኝ ሆኖ በይፋ መሾም አውቶማቲካሊ አንድ ነገር አረጋግጦልናል። ሊቨርፑል አርነ ስሎት እንደማያሰናብታቸው ግልጽ ሆኗል። ያው በሻምፒዮንስ ሊግ የመጨረስ ዕድላቸው ሰፊ ነው። ስቲል አሁንም ከሻምፒዮንስ ሊግ ሊሰናበቱ ይችላሉ። በርማውዝ ነገ ያለውን የሲቲን ጨዋታና የመጨረሻ የፕሪሚየር ሊግ ጨዋታውን አሸንፎ ሊቨርፑል በመጨረሻው የብሬንፎርድ ጨዋታ ጋር ቢሸነፍ 6ኛ ደረጃ ይንሸራተታል። ሊቨርፑል አስቶን ቪላ ፍራይበርግን በዩሮፓ ሊግ የፍጻሜ ጨዋታ ካላሸነፈ 6ኛ የወጣው ቡድን በሻምፒዮንስ ሊግ አይሳተፍም። ይሄ ሊሆን ይችላል። ግን ሞስት ፕሮባብሊ በአብዛኛው ያለው አንደኛ የብሬንፎርድን ጨዋታ አሸንፎ ወይም አቻ ወጥቶ ሁሉን ነገር ይጨርሳል የሚለው አንደኛው ግምት ነው። በተለይ ማሸነፍ አስተማማኝ ያደርግለታል። ሁለተኛው በርማውዝ በሲቲ ከተሸነፈ ወይም በሲቲ ነጥብ ከጣለ ለሊቨርፑል 5ኛነት ጉዳይ አሳስበው። ሶስተኛው ደግሞ አስቶን ቪላ ፍራይበርጉን አሸንፎ የአውሮፓ ሊጉን ካነሳም እነዚህ ሁሉ አማራጮች 6ኛም ቢወጣ እንኳን ሊቨርፑልን በሻምፒዮንስ ሊግ ያሳትፉታል። አርነ ስሎት የተሰጣቸው እቅድ በተለይ ከ5 ተከታታይ ጨዋታዎች ድል በኋላና ሊቨርፑል የዘንድሮ የፕሪሚየር ሊግ ዋንጫን በትልቁ የማንሳት እድሉ ሰፊ ነው በተባለበት ጊዜ ላይ ከዛ በኋላ ተከታታይ ሽንፈቶችን፣ ተከታታይ ውርደቶችን በክለቡ ታሪክ ለመጀመሪያ ጊዜ 51 ጎሎችን ባንድ የውድድር ዓመት ሲያስተናግዱ የሁሉ ነገሮች ሲሆኑ አርነ ስሎት አበቃላቸው የሚሉ ነገሮች ይበዙ ነበር። ግን አንድ ነበር የተሰጣቸው ኃላፊነት፣ ዘንድሮ እንደምንም ብለው በሻምፒዮንስ ሊግ ያሳትፉን የሚል ኃላፊነት የተሰጣቸው። በሻምፒዮንስ ሊግ ካሳተፉን ቃል እንገባለን በቦታው ይቀጥላሉ ነው።
ሊቨርፑል በዛ መንገድ ነው ያስቀጠለው። ስለዚህ የዣቢ አሎንሶ ጉዳይ ያው አፍንጫ ሲነካ አይን ያለቅሳል ለካ እንደሚባለው የዣቢ አሎንሶ ጉዳይ በዚህኛው የሊቨርፑልን የአርነ ስሎትን ማስቀጠል ጉዳይ ያረጋገጠ፣ በዛኛው በኩል ደግሞ ዣቢ አሎንሶ ከቼልሲ ጋር ምንም አይነት ግንኙነት የሌለው ተጫውቶ ማያቅ ከቼልሲ ጋር በቼልሲ ቤት ምንም አይነት ስም የሌለው ሰው መጥቶ ቼልሲን ለማሰልጠን ይመጣል። ዣቢ አሎንሶ በነገራችን ላይ ቼልሲዎች ለዣቢ አሎንሶ ትልልቅ እድሎችን ሰጥተውታል። አንደኛ ቡድኑን እንዲቆጣጠር ሙሉ በሙሉ ከዚህ በፊት የመጡት እንደ ሊያም ሮሴኞሮ አይነት አሰልጣኞች ኢቨን ኢንዞ ማሬስካን ጨምሮ ትልቁ ኃላፊነታቸው የኮችንግ ሚና ነበር የነበራቸው። ኮች ማለት ተጫዋች የሚያመጣል ሌላ ነው፣ ተጫዋች ላይ የሚወስነው ሌላ ነው። አንተ ቀን በቀን ትሬኒንጎችን መምራትና ለጨዋታ ቡድንን ማዘጋጀት ብቻ ነው። ኮች ስትሆን፣ ማናጀር ስትሆን ብዙ ኃላፊነቶች ይኖረዋል። ተጫዋች ምርጫ ላይ ትሳተፋለህ፣ ሌሎች ኃላፊነቶች ላይ የመወሰን አቅም ይኖርሃል። ስለዚህ አሁን የዣቢ አሎንሶ ቅጥር ኮች ሳይሆን ማናጀር ነው። ፓወር ሰጥቶ ነው ያመጡት። ይህንን ያደረጉበት ምክንያት ቸልሲዎች ሲናገሩ በባየር ሊቨርኩሰን ኢንቪንሲብሉ ነው የጨረሰ፣ ሳይሸነፍ ዋንጫ የበላ ነው። ኃያሉን ሪያል ማድሪድ አሰልጥነዋል። በዚህ ማለት የተከሰቱ ክፍተቶች ሊኖሩ ይችላሉ፣ ግን ዣቢ አሎንሶ ትልቅ አሰልጣኝ ነው። ስለዚህ ትልቅ ተጫዋችም የነበረ ነው። ስለዚህ ለዚህ ሰው ኮች የሚለውን ሁኔታ መስጠት ተገቢ አይደለም፣ ማናጀር መሆን አለበት፣ በማናጀር ስታንዳርድ ነው መስራት ያለበት በሚል ቼልሲዎች የሾሙበትን 4 ዓመት ነው ኮንትራት የሰጡት። ይህን የምታየውን ለምሳሌ ለሊያም ሮሴኞር ምክትል አሰልጣኝ የመረጠላቸው ቼልሲ ነው፣ ምክትል አሰልጣኛቸው። ማናጀር ስትሆን ግን ምክትል አሰልጣኝን ራስ ነው የምሾው። የመረጡላቸው ራሳቸው ነው። ለምሳሌ በማድሪድ አብረዋቸው ሲሰሩ የነበሩት 3 አሰልጣኞችን ይዘው መጥተዋል። ማክፋርለን በነገራችን ላይ በኮችንግ ስታፍ የሚቀጥሉ ይሆናል በቼልሲ ቤት ውስጥ። እኔ ትልቅ ውሳኔ ነው ለቼልሲ ግርሜ፣ ለተንገጫቀጨው ችግር ውስጥ ለቆየው ቼልሲ የዣቢ አሎንሶ መምጣት በንጽጽር ካሉት ገበያ ላይ ካሉት አሰልጣኞች አንጻር የሆነ ተንሳኤ ያለው ይመስለኛል። ግን ሊጉን ስፔኖች ተቆጣጠሩት። ዣቢ አሎንሶ ቼልሲን፣ አርሰናል ሚኬል አርቴታ፣ ሲቲን ፔፕ ጋርዲዮላ እያልን ስንመለከተው አሁንም የእንግሊዝ የፕሪሚየር ሊግ በስፓናርዳውያኖች ፍጥጫ ሊቀጥል የሚችልበትን እድል ትመለከታለህ። ዣቢ አሎንሶ ማስተማመኛ ገንዘብ ወይም ደግሞ ተጫዋቾችን እንዲዘዋወሩ ወይም ተጫዋቾች እንዲመጡ የሚያደርግ ሌላ ጠንካራ ገንዘብ እንደሚመደብለት ከብሉኮ ወይም ከነቶር ቦሊ ማረጋገጫ ተሰጥቶታል። እኔ ለቼልሲ የዣቢ አሎንሶ መምጣት ተንሳይ ነው ብዬ ነው የማስበው። ብዙ ነገሮችን ይለውጣል። እንደ ማድሪድ ጫና የለበትም። አንደኛ ማድሪድ ቤት ውስጥ ከአንዳንድ ዋንጫ ማሳካት አለብህ። ማድሪድ ቤት ውስጥ ለዛውም ሻምፒዮንስ ሊግ ዋንጫ እንድታሳካ ነው የሚፈለገው። ቼልሲ ቤት ውስጥ እንደዚ አይነት ጫና አይኖርም። አሁን ባለው ሁኔታ ከቡድኑ ከስኳዱም አንጻር ስትሮንግ ስኳድ፣ ሻምፒዮንስ ሊግ የሚሳተፍ ስኳድ፣ ኤፍ ኤ ካፕ፣ ሊግ ካፕ አይነት ዋንጫዎች እንዲያመጣ እና መሰል ነገሮች ነው እንጂ የሚፈለጉት በአንድ ዓመት ትልቅ ዋንጫ እንዲያሳካ እንደ ማድሪድ ጫና የለበትም። ማድሪድ ቤት ውስጥ አንድ ጨዋታ ስትሸነፍ እኮ ጫናው ከባድ ነው። ቼልሲ ቤት ውስጥ እንደዚህ አይነት እድሮችን ይሰጣቸዋል ዣቢ አሎንሶ፣ ችግራቸውን እንዲያስተካክሉ ይፈቅዱላቸዋል ቼልሲዎች። ስለዚህ የቼልሲ ተንሳኤም ከአሰልጣኝ አንጻር እንግዲህ እንመለከተዋለን በጨዋታ ላይ፣ ግን ከአሰልጣኝ አንጻር የዣቢ አሎንሶ መሾም ምንም ጥርጥር በሌለው መንገድ ሊጉን ኮምፒቴቲቭ ከማድረግ አንጻር፣ ተወዳዳሪ ከማድረግ አንጻር፣ ቼልሲንም ካለበት ችግር ከማንጻት አንጻርና ከፍ ወይም ከማድረግ አንጻር ወይም ከማንሳት አንጻር ጠቃሚ ውሳኔ ነው ብዬ አስባለሁ። ዣቢ አሎንሶ መምጣቱ ግርሜ በቼልሲ ቤት ውስጥ ሞሪኖን የምናያቸው በዚሁ የዣቢ አሎንሶ ሪያል ማድሪድ ስለነበር ነገ በስፋት እንመለከተው ብዬ ነው። ምክንያቱም የጆዜ ሰፊ ነው፣ ብዙ ሰዎችም የሚጠብቁት ስለሆነ ነገ እንመለከተዋለን። ዞሮ ዞሮ ጆዜ ሞሪኖን ልንላቸው የምንችለው የማድሪድ አሰልጣኝ ለመሆን ተስማምተዋል፣ ጨርሷል። ያለቀ ጉዳይ ነው። ቤኔፊካ ለቀው ማድሪድን ይዛሉ። ቀጣይ ዓመት በሪያል ማድሪድ አሰልጣኝነት ጆዜን እንመለከታቸዋለን። ይሄ ለአውሮፓ እግር ኳስ ድምቀት ነው። በተለይ ሻምፒዮንስ ሊጉ በጣም ድምቀት ነው። የስፔን እግር ኳስን ተመልካችንም ቁጥር ይጨምራል ተብሎ ይጠበቃል። እንመለስና ወደ አርሰናል ጉዳይ ዛሬ ምሽቱ ጋር በተያዘ አስተያየቶች